ወርሃ ጽጌ ሲመጣ ልባችን ምን ይላል? ንስሐን ይፈልጋል ወይስ የዓለም ጩኸት ይጋርደዋል? ይህ ታሪክ የሰላም ታሪክ ነው። በየዓመቱ ጥቅምት ወር ሲጠባ በቤተ ክርስቲያን ቅጥር ውስጥ መኃልየ ጽጌን ስታድርና በጧፍ ብርሃን ስትጸልይ የነበረችው አስደናቂው የሰላም ታሪክ። ንጽሕናዋ እንደ ጽጌ አበባ የነበረላት ልጅ። ግን አንድ ሰው ከንጽሕናው ተነቅሎ ወደ ጭቃ ውስጥ የሚወድቀው እንዴት ነው? ከእግዚአብሔር ፍቅር ርቆ የኃጢአት ልማድ የሚያሸንፈውስ በየትኛው የሕይወቱ ምዕራፍ ላይ ነው? ሰላም በዩኒቨርሲቲ ከጓደኞቿ ተምራ ጾመ ጽጌን በጭፈራ ቤት ተካች። ትምህርቷን ለማስቀጠል ብላ የሰራችው ነውርና አሳፋሪ ኃጢአት የሕይወቷን ሰላም ሙሉ በሙሉ ነጠቃት። ለመመለስ አቅም አጥታ በብቸኝነት ስትሰቃይ የልጅነቷ ንጽሕና እንደ እሳት ልቧን ያቃጥለው ጀመር። የሰላም ውድቀትና ትንሣኤ ከምንም በላይ የእግዚአብሔር ምሕረት ይናገራል። የንስሐ በር የተዘጋ መስሎ በሚታይበት ጨለማ ውስጥ ብርሃን እንዴት ሊበራ ቻለም? በኃጢአት የተጎዳችሁ ወደ ንስሐ ለመመለስ የምትታገሉ ሁሉ ይህ የሰላም ታሪክ ለእናንተ መልስ ስላለው እስከ መጨረሻው ድረስ አብሮነታችሁ አይለየን። ሰላም ገና በለጋ ዕድሜዋ በቅድስናና በንጽሕና ያደገች ሴት ነበረች። በሕይወቷ ውስጥ ጾመ ጽጌ ልዩ ስፍራ ነበረው። በየዓመቱ ጥቅምት ወር ሲመጣ የሰላም ልብ በልዩ ደስታ ይፈካል። ቤተ ክርስቲያን በሙሉ በጣም መዓዛና በጧፍ ብርሃን ደምቃ ከምድራዊ ዓለም የወጣችም ትመስላለች። ሰላም ያችን ጊዜ በከፍተኛ ጉጉት ትጠብቅ ነበር። እሁድ እሁድ ቀድማ ወደ ቤተ ክርስቲያን ትገባና ከካህናትና ከዲያቆናት ጋር መኃልየ ጽጌን ታድራለች። ጨለማው በጧፍ ብርሃን የሚዋጥበት፣ የቅዱሳን ዜማ በቤተ መቅደሱ ግድግዳዎች የሚንጸባረቅበት፣ ሰላም የሕይወቷን እውነተኛ ሰላምና እረፍትን ያገኘችበት ጊዜ ነበር። አክሊለ ጽጌ የሚለው ጣፋጭ ዝማሬ ጆሮዋ ላይ ሲያርፍ ዓለሟን ሁሉ ትረሳለች። በእመቤታችን ቅድስት ድንግል ማርያም ፍቅር ተሞልታ በንጹሕ ልቦና የምትጸልይ ሴትም ነበረች። ወርሃ ጽጌ ለሷ የመንፈሳዊ ብርታት ምንጭ፣ የንጽሕናና የትሩፋት ዘመን ነበር። በቤተሰቦቿ ብቻ ሳይሆን በአካባቢው ሰዎችም ዘንድ በጨዋነቷና በእምነቷ ጥንካሬ ትወደድ ነበር። የሕይወቷ መሠረትም ጽኑና የማይናወጥ ነበር። ጊዜው አልፎ ሰላም ለከፍተኛ ትምህርት ዝግጁ ሆነች። በጠንካራ ጥረት የዩኒቨርሲቲ መግቢያ ፈተናዋን በጥሩ ውጤት በማለፍ ወደ አዲስ የሕይወት ምዕራፍ ተሸጋገረች። ይህ የትምህርት ስኬት ለድሃ ቤተሰቦቿ ትልቅ የደስታ ምንጭ ነበር። የብሩህ ተስፋ በር እንደተከፈተላቸውም አመኑ። ይሁን እንጂ የዩኒቨርሲቲው ሕይወት ሰላም ከለመደችው ዓለም በእጅጉ የተለየ ነበር። በካምፓስ ውስጥ ያሉት ጓደኞቿ አዲስ አስተሳሰብና አኗኗርን አስተዋወቋት። እነዚህ ጓደኞቿ የቤተ ክርስቲያንን ሥርዓትና ሕግ በምጸትና በፌዝ የሚመለከቱም ነበሩ። ሰላምም ከቤተ ክርስቲያን እንድትወጣ የዓለምን ደስታና የዓለምን ፌሽታ እንድትቀምስም እየደጋገሙ ይወተውቷት፣ ይጨቀጭቋት ጀመር። ይህ የጓደኞቿ አሳሳች ቃል እንደ ዘር በሰላም ልብ ውስጥ መብቀል ጀመረ። መጀመሪያ ላይ በጽናት ተቃወመች። የልቧ በር ግን ዘወትር በሚሰማው የዓለም ድምፅ ቀስ በቀስ ተሸነፈ። ሰላም የዓለምን መንገድ ለመጀመሪያ ጊዜ ስትሞክር አንዴ ብቻ ልሞክር በሚል ሰበብ ነበር። ግን ያ አንዴ የሚለው ቃል ወደ ቋሚ ልማድ ተለወጠ። እሁድ እሁድ ወደ ቤተ ክርስቲያን መሄድ ቀረ። በትምህርት ምክንያት ሰላም ከቅዱሱ ቦታዋ ራቀች። ወርሃ ጽጌ እንደገና ሲመጣ የካህናት ዜማ ከሩቅ ልቧን ቢጠራም ሰላም ያን ሁሉ የልጅነት ንጽሕናና ፍቅር ችላ ማለት ጀመረች። የጧፍ ብርሃን የለመደችው ነፍሷ አሁን የሌሊት ክለቦች፣ የሐሰት ደስታ ናፋቂ ሆነች። የሰላም የሕይወት አቅጣጫ ከመኃልየ ጽጌ ወደ ጭፈራ ቤት ተቀየረም። ቀደም ሲል መኃልየት ታድር የነበረችው ንጹሐ ሰላም አሁን የጭፈራ ቤቱን ጫጫታ፣ የሲጋራውን ጭስና የዕለቱን ድንገተኛ ደስታ ለመፈለግ ተጣጣረች። ያ ሁሉ የእምነት መሠረት በዩኒቨርሲቲው ግድግዳዎች ውስጥ እየተናደና እየተሸረሸረ ሄደም። ንጹሕ ልቧ በዓለማዊ ሱስና የኃጢአት ልባስ ተሸፈነ። የዓለምን መንገድ መከተል ስትጀምር ትምህርቷም እየተጓተተ መጣ። ያቺ ጎበዝ ተማሪ የነበረችው ሰላም ንባብ አቆመች።
ውጤቷ ከመውረዱ የተነሳ ከዩኒቨርሲቲ የመባረር ስጋቷም አየለም። የዚህ ሁሉ ውጤት ደግሞ ለጥልቁ ውድቀት የመጨረሻውን በር ከፈተ። የኃጢአቷ መጠንና የንጽህናዋ መውረድ ከመጀመሪያውም የከፋ ወደ ሆነው ጉዞ ወሰዳት። ሰላም የዩኒቨርሲቲውን ደጃፍ አልፋ ወደ እውነተኛው የህይወት ውድድር ስትገባ ያቺ የኃጢአት ዓለም ድንገት ከሷ ራቀች። ካምፓሱ ውስጥ ጓደኞች የሚባሉት ሁሉ በየፊናቸው ተሰደዱ። ያ ሁሉ የጭፈራ ጫጫታና የሐሰት ደስታ ባንዴ በጸጥታና በብቸኝነት ተተካም። ሰላም በኃጢአትና በተንኮል ያገኘችው ዲግሪ በእውነተኛው ዓለም ውስጥ ምንም ዋጋ አልነበረውም። ሥራ ማግኘት ተሳናት። በምታመለክትበት ሁሉ የእውቀት ክፍተትና የመንፈስ ድክመት ይገጥማታል። ንጽህናዋን አፍርሳ ያስተካከለችው ውጤት የእውነተኛ በረከት ውጤት አልነበረም። ያቺ ብሩህ ተማሪ የነበረችው ሰላም አሁን የዕለት ኩርሷን መምራት የተሳናት ባዶ ሰው ሆና ቀረች። በዚህ የብቸኝነትና የውድቀት ወቅት የልጅነት የጽጌ ዘመን ትዝታዎች በአይምሮዋ ውስጥ እንደ ፊልም መሽከርከር ጀመሩ። ያ የእሁድ ማህሌት ንጽህና፣ ያ የጧፍ ብርሃንና የዕጣኑ መዓዛ ልቧን በናፍቆትና በጸጸት ያቃጥለው ጀመር። ሰላም ወደ ቀድሞ ንጽህና ሕይወቷ ለመመለስ ከልብ ፈለገች። የጠፋባትን ሰላሟን ዳግም በቤተ ክርስቲያን ቅጥር ውስጥ ማግኘት ፈለገች። ወደ እምነቷ ለመመለስ ሞከረች፣ ለመጾም ሞከረች፣ ለመጸለይ ሞከረች። ግን የለመደቻቸው ኃጢአቶች በቀላሉ ሊለቋት አልቻሉም። የዓለማዊው ሕይወት ሱስ መንፈሳዊ ትጋትን ከባድና አሰልቺ እንዲመስላት አደረገው። ከዚህ ቀደም የኃጢአት ደስታ የሰጣትን ቅጽበታዊ እርካታ የለመደው ስጋዋ አሁን የንስሐን ጣፋጭነት መቅመስ ተሳነው። ሰላም ለመጸለይ ስትሞክር አሰልቺ ይሆንባታል። ለመጾም ስትሞክር ኃይል ያጥራታል። የትግሏ ጥንካሬ በኃጢአቷ ብዛት እየተሸፈነ ሄደ። ይባስ ብሎ ወደ ቤተ ክርስቲያን ተመልሳ የንስሐ ሕይወት ለመጀመር የንስሐ አባት መያዝ አቃታት። በኃጢአቷ አሳፋሪነትና ብዛት የተነሳ አባቷ ፊት ቆማ ሁሉንም ነገር ለመናዘዝ ፈራች። እንዴት ብዬ ነው ይህንን ሁሉ ክፋት ለአባቴ የምነግረው? አምላኬንስ እንዴት ተመለከትኩት? ያ ሁሉ ንጽህና የጠፍቶ እግዚአብሔርስ እንዴት ይቅር ይለኛል? ኃጢአቴ ከምሕረቱ ይበልጣል የሚል የተስፋ መቁረጥ ቃል በልቧ ውስጥ ሰረጸም። ይህ የተስፋ መቁረጥ ደግሞ የሰይጣን ሥራ መሆኑን አልተረዳችም። የሰላም ሙከራ ብቸኝነትና ንስሐ መግባት አለመቻል ብቻ አልነበረም። ድሃ የሆኑት ወላጆቿ የልጃቸውን ሁኔታ እያዩ በሐዘንና በጭንቀት ተሸማቀቁ። በልጃቸው ላይ የጣሉት ብሩህ ተስፋ ሁሉ ጠፍቶ አሁን የኃጢአትን ፍሬ ሲያዩ ልባቸው በከፍተኛ ስብራት አለቀሰም። የሰላም ልብም በዚህ ጥፋትና በወላጆቿ እንባ ተወጋ። ያ የልጅነት የጾመ ጽጌ ዕድሜዋ እጅግ ናፍቆት ሆነባት። በዚያች ንጹሕ ዘመን የንስሐ በር ሁልጊዜ ክፍት እንደሆነ ታውቅ ነበር። አሁን ግን የኃጢአት ልማድ ዓይኖቿን አሳውሮ የእግዚአብሔር ፍቅር ርቆ የሚሰማ ሆነም። በኃጢአት ጭቃ ውስጥ እንደሰጠመች ርግብ ለመውጣት ስትታገል የሕይወት ጉዞዋ የመጨረሻውን ጥግ የደረሰ መሰላት። የሰላም ነፍስ በጨለማና በተስፋ መቁረጡ ስትማቅቅ ድንገት ግን የእግዚአብሔር ቸርነት በልቧ ውስጥ መስራት ጀመረ። የልጅነት የጽጌ ዘመን የንጽህናዋ ናፍቆት እንደ እሳት ልቧን ማቃጠሉን ቀጠለም። ብዙ ጊዜ ኃጢአቷ ከምሕረት የሚበልጥ መስሎ ቢታያትም የእግዚአብሔር ፍቅር ወሰን የሌለውና የማያልቅ መሆኑን የምትሰማው የንስሐ ጥሪ ግን አልቆመም። በዚያች ዓመት ወርሃ ጽጌ ሲመጣ ሰላም በልቧ ውስጥ ጠንካራና ያልጠበቀችው ለውጥ ተሰማት። በቤተ ክርስቲያን አቅራቢያ ስታልፍ የካህናትና የዲያቆናት የማህሌተ ጽጌ ዜማን ከሩቅ ሰማች። አክሊለ ጽጌ የሚለው ቃል ወደ ጆሮዋ ሲደርስ የንጽህና ዘመን ትዝታ በኃይል መታት። ያ ዜማ ወደ ቀድሞ ቤቷ የሚጠራት ይመስል ነበር። ያን ሁሉ ኃጢአትና ውርደት ይዤ ወደዚህ ንጹሕ ቦታ እንዴት መግባት እችላለሁ የሚል ጥያቄ በውስጧ ቢነሳም የልቧ ናፍቆት ግን ሁሉንም አሸነፈው። በዚያች ሌሊት ሰላም በእግዚአብሔር እርዳታና በድንግል ማርያም ምልጃ ተማምና ፊቷን ወደ ቤተ ክርስቲያን አዞረች። ኃጢአቷን ተሸክማ በእንባ ታጥባ የቤተ መቅደሱ ደጃፍን ረገጠች። በውስጧ ይሰማት የነበረው የኃጢአት ሰንሰለት ኃይል በእምነት ብርሃን ተሰብሮ ከሰመም። በከፍተኛ ትሕትናና ልባዊ ጸጸት የንስሐ አባት አገኘች። ያ ሁሉ የዓይን አፋርነት፣ ያ ሁሉ የሰይጣን ሽንገላ
ወደ ጎን ተብሎ ሁሉንም ኃጢአቶቿን ሳትደብቅ ተናዘዘች። የንስሐ አባቷ አጽናኝ ቃል እንደ በረዶ ውሃ ለነፍሷ ዕረፍትን ሰጣት። ልጄ ሆይ የእግዚአብሔር ምሕረት ከኃጢአትሽ ሁሉ ይበልጣል፣ ተመለሺ የሚለው ቃል የሰላምን ልብ በተስፋና በብርሃን አበራው። ሰላም ወደ ቀድሞ መንፈሳዊ ሕይወቷ ተመለሰች። አሁን ግን መመለሷ በፍርሃትና በልማድ ሳይሆን በጠንካራ ንስሐና በእውነተኛ ዕውቀት ላይ የተመሰረተ ነበር። ያቺ ንጹሕ የነበረችው የጽጌ ልጅ አሁን በንስሐ የጸዳችና በእግዚአብሔር ፍቅር የጸናች ሴት ሆነች። በዚህ ዓመት ጾመ ጽጌን በልዩ ትጋት ጾመች። እሁድም ማኅሌተ ጽጌን አደረች። ያ የጭፈራ ቤት ጫጫታና የዓለም ደስታ ከንቱና ጊዜያዊ መሆኑን በእርግጠኝነት ተረዳች። የማኅሌተ ጽጌ ሰላምና ዘላለማዊ ዕረፍት ከምንም በላይ እንደሚበልጥ በልቧ ጻፈች። የሰላም ታሪክ የሚያስተምረን ታላቅ መንፈሳዊ ትምህርት አለ። ሰው በኃጢአት እስከ ጥልቁ ቢወድቅም የእግዚአብሔር ምሕረት ከጥልቁ ሁሉ በላይ ነው። የንስሐ በር ሁልጊዜም ክፍት ነው። እመቤታችን ቅድስት ድንግል ማርያም በወርሃ ጽጌና በሌላ ጊዜ ሁሉ የኃጥአን አማላጅ ናት። ሰላም የጠፋችውን የልጅነት ንጽሕናዋን በንስሐ መመለስ ችላለች። የኃጢአት ልማድ አጥብቆ ቢይዛትም በእግዚአብሔር ረድኤት ኃይሉ ተሰብሯል። ይህ ታሪክ በወርሃ ጽጌ ወቅት በዓለም አኗኗር የተሳቡ ነገር ግን ወደ መንፈሳዊ ሕይወት ለመመለስ የሚናፍቁትን ሁሉ ወደ ንስሐ የሚጠራ የእግዚአብሔር ጥሪ ነው። አሁንም ቢሆን ጊዜ አለ። ወደ ቤታችን እንመለስ። ወስብሐት ለእግዚአብሔር።